የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ የምናሰናዳ ይሆናል። መረጃዎቹን የምናጠናቅረው ድሬ ዜና እንሰኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ይግለጹ። በቅድሚያም አርዕስተ ዜና የምናሰናዳ ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። በጋዛ የተሰማው ልብ ሰባሪ ነው ተብለዋል። በባለፉት 2 ተከታታይ ዓመታት በእስራኤል መከላከያ ሰራዊት መጠነ ሰፊ ጦርነት በተደቆሰችው በቆሰለችው ጋዛ ላይ ተፈጥሮን ፊቷን አጨንግፈዋል። በማያባራ ዝናብና ጎርፍ መመታቷ ተገልጿል። በዝርዝር የምንቃኘው ይሆናል። የአውስትራሊያ ፍርድ ቤት ያሳለፈው ብያኔ ተከትሎ ዘርፈ ብዙ ሀገራት የአውስትራሊያን ብያኔያዊ ውሳኔ ለመንተራስና ለመከተል ራሳቸው ውሳጣዊ አሰራራቸውን እየቃኙ እያጤኑ መሆኑ ተመላክቷል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ሁለት ተከታታይ ዓመታት ደም አፋሳሽና አውዳሚ ጦርነት ውስጥ ያለፈችው ከተሞቿ የደቀቁት በርካታ ዜጎቿ ለህልፈተ ሞትና ለስደት የተጋለጡባት ጋዛ አሁን ደግሞ ባልተጠበቀ ባልታሰበ መልኩ ተፈጥሮ ፊቷን ማጨንገፏ ብሎም ተርፎም በሜዲትራኒያን ባህረ ሰላጤ በኩል በተነሳውና ባይሮን በተሰኘው ከፍተኛ አደገኛ የክረምት ሞጎዳዊ ማዕበል ላለፉት 2 ቀናት በጋዛ ቀላያተ ሰማይ ላይ መጠነ ሰፊ ከፍተኛ የሆነ ኩናቴ ዝናብ በመጣሉ ምክንያት በተጨማሪ ሞጎዳዊ ማዕበል ይዞና ሸክፎ በመጣሉ ብሎም አጥንትን የሚሰረስር ቁርብር በሚሊዮኖች የሚገመቱ ፍልስጤማውያን ጎጆ ቀልሰው ተጠልለው በሚኖሩበት በድንኳን መንደሮቻቸው ወደ አረንቋና የውሃ ማጎሪያ መዋጣቸው ተሰምቷል። ጋዛ ልጓም አልባ ማባሪያ የሌለው የሚመስል መጠነ ሰፊ ዝናብና ጎርፍ ሞጎዳዊ ማዕበልና አውሎ ንፋስ እየተናወጠች እንደምትገኝ ዓለም አቀፍ መገናኛ ብዙሃን ዘግበዋል። በደቡባዊ ጋዛ እንደተመላከተው በተለይም በካኑሲስና በዴር አልባላ የሚገኙ የተፈናቃይ መንደሮች ሙሉ በሙሉ በሚያሰኝ ሁኔታ በጎርፍ ማዕበል መዋጣቸው ተመላክቷል። መገናኛ ብዙሃን እንደዘገቡት እንደገለጹት ከሆነ ሞጎዳዊ ማዕበል ሲመጣ የቀየው ድንኳኖች መቋቋም ኃይሉን መሸከም ተስኗቸውም አለ። በመቶዎች የሚቆጠሩ የመጠለያው መንደር ድንኳኖች የቀላያተ ሰማይ ላይ ሲንሳፈፉ ሲበሩ በውስጣቸው የሚገኙ ብላቴና ህጻናትና የደከሙ አረጋውያን በከፍተኛ ቁርና ብርድ ውስጥ ማለፋቸው ግድ ሆኖባቸዋል። በተለይም ደግሞ አልማዊስ በተሰኘ ስፍራ እስራኤል ደህንነቱ የተጠበቀ ቦታ ነው ብላ ማህበረሰቡን ባሰፈረችበት ስፍራ አሁናዊ ገጽታው ልብ ሰባሪ መሆኑ መረጃዎች አመላክተዋል። አውስትራሊያ በማህበራዊ ሚዲያ ላይ ማዕቀብ እገዳ በመጣሏ ሳቢያ በቁጥር ከፍተኛ የሆኑ ታዳጊዎች ከማህበራዊ ሚዲያ ገሸሽ መደረጋቸው ታውቋል። ሀገረ አውስትራሊያ ከ16 ዓመት በታች የሚገኙ ታዳጊዎች የማህበራዊ ሚዲያን እንዳይጠቀሙ ሙሉ በሙሉ በተባለው ሁኔታዊ ኩናቴ ማዕቀብ እገዳ መጣሏ ተመላክቷል። ሀገረ አውስትራሊያ ቲክቶክን፣ ኢንስታግራምን፣ ዩቲዩብን፣ ፌስቡክን፣ ሬዲትን ባሉ ማህበራዊ ሚዲያ አካላት ላይ ታዳጊዎችን ለስብዕና ዝቅጠትና ስነ ምግባር መበላሸትና ስነ ልቦናዊ ቀውስ እያስከተለ በመሆኑ ታዳጊዎች በማህበራዊ ሚዲያ እንቅስቃሴ የሚያግድ ህግ ተግባራዊ ማድረጉን ተሰምቷል። የማህበራዊ ሚዲያ ድርጅቶችም ይህንን መሰለ ህግ ረቂቅ ካላከበሩ ከፍተኛ የሆነ ገንዘብ መቀጮ እንደሚፈጸምባቸው ተገልጿል። የሀገሪቱ መንግስት እገዳውም ከማህበራዊ ሚዲያ እንቅስቃሴ አጠቃቀም ጋር በተቆራኘ በታዳጊ ልጆች ላይ የሚደርሱ ስጋቶችን ለመቀልበስ የታለመ ነው ሲል ሀገረ መንግስቱ አስታውቋል።